ቤተክርስቲያንን እኛ እንጠጋታለን እንጂ ቤተክርስቲያን እኛን አልጠጋችም። ብልግና ጸያፍ ተግባ ይሄ ቤተክርስቲያንን መሳደብ፣ መዛለፍ፣ መናቅ ክርስቶስን መዛለፍ ነው። በሥራ ስፍራቸው ላይ ከጎረቤት ጠርተው ከረሜላ አቀምሰው ሕፃን ልጅ የመድፈር ግን ጭንቅላት አላቸው። ሰይጣን የሆነ ሰፈር አይደለም ያለው፣ በየሁሉም ቦታ በየሁሉም ስፍራ ነው ያለው። እንዴት ነው ሆስፒታልን ከቤተክርስቲያን ጋር ለማወዳደር የሞከራችሁት? ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ እንደምን አላችሁ ማለት ፈልጋለሁ። እናት አባት፣ ታላቅ ታናሽ፣ ወንድም እህት ለሆናችሁ እንደየክብራችሁና እንደየደረጃችሁ በያላችሁበት ሀገር ሰላማችሁ ይብዛ። እናት አባት፣ ወንድም እህቶቻችሁ ታመው የተኙ ተቸግረው ያሉ፣ ተርበው ያሉ፣ ታርዘው ያሉ፣ ወድቀው ያሉትን የምንመለከትበት እዝነ ልቦና ይስጠን። ፈጣሪ ወደ ምሕረትና ወደ ይቅርታ ወደ ጋራ አንድነቱ ያምጣን። እኛን ከክፋትም ይመልሰን። የዚች ዓለም የምንመጣው ለፈተና ነው። ከፈተና መተን ደግሞ የፈተናውን ዓለም እግዚአብሔር ለጽድቁ እንዲመርጠን ተግተን ወደሱ የምንመላለስበት ዘመን ያደርግልን። በተለያየ እምነት ብንኖርም ከሀገር ውስጥም ከውጭም ሀገር ለምትኖሩ በሙሉ በያላችሁበት ለእናንተ የሚጠቅማችሁን የሚሆናችሁን እግዚአብሔር ያደርግላችሁ። ይህ ምኞቴ ነው፣ መልካም ምኞቴ ነው። እናንተም ሰላም ሁኑ። በጸሎት እንዳስባችሁ ይርዳኝ፣ እናንተንም በጸሎታችሁ እንድታስቡኝ ይርዳችሁ። ሁላችንም ለጋራ አንድነታችን ቁም ማለት ፈልጋለሁ። ቃለ ቀርን የምትከታተሉት ዛሬ የምቀርበላችሁ መረጃ ታዲያ ከካናዳ አንድ መረጃ መጥቷል። የመጣው መረጃ በተለይ ካህናቶች ተደባደቡ በሚለው ጉዳይ ላይ ነው። በሱ ጉዳይ ላይ ያስኩላችሁ መረጃ አለኝ። በተጨማሪም ከዚህ በፊት አንድ ቡልቡል አካባቢ ወስድኳችሁና ያሰማኋችሁ መረጃ አለኝ። የ72 ዓመቱ ሽማግሌን ቅሌት በተመለከተ ነው ይዤላችሁ የምመጣው። እንግዲህ አዛውንት ናቸው። ቅሌት ባይሰሩ ነው ቅሌት አልላቸውም ነበርና የያዛቱን ቅሌት በተመለከተ ያስኩላችሁ መረጃ አለኝ። በተጨማሪም ወስዳችኋለሁ። እውነትም ፕሮቴስታንት ማለት እንደዚህ ነው ይማቅ ብሎ ያስመሰከረኝና ያናገረኝን አንድ መረጃ ይዤላችኋለሁ። ዶክተር መስከረም ለቺሳ ጉዳችሁ ያለው በየሁሉም ተቋማት ውስጥ ነው ስትለን መታለች። ምን ማለት ነው? ይህን በተመለከተ ያስኩላችሁ መረጃ አለኝ። ከቤተ ክርስቲያን ይልቅ ሆስፒታል ውስጥ ጸሎት ይደረጋል፣ ቤተክርስቲያን ጸሎት እየተደረገ አይደለም የሚል መልእክት የያዘን መረጃ ይዤላችኋለሁ። እነዚህ መረጃዎች እነማን አቀረቡት፣ እንዴት አቀረብኩት ያስኩላችሁ መረጃ አለኝ። በተጨማሪም ሌላ ያስኩላችኋለሁ። ወደዚህ የጋብቻን ጉዳይ በተመለከተ እጅግ በጣም አሳፋሪ ቪዲዮዎች እየተለቀቁ ነው። ምናልባት እናንተን ይጠቅማችኋል በማለት ነው። የዚህ መልእክት ዋናው ዓላማ፣ የዚህ ፕሮግራም ዋናው ዓላማ ኢትዮጵያዊነትን በአንድነት በክብር እንድንይዝ፣ ሁለተኛ በእምነት ተከባበር እንድንኖርና እምነታችን ውስጥ የሚኖረውን ጉድለት ወይ ደግሞ ስንክሳር ሃይማኖት ተቋማት ውስጥ ሳይሆን ግለሰቦች ውስጥ ያሉትን ችግሮች በሃይማኖት ተቋማት ውስጥ ስለን እንዳንቀመጥ የሚያደርግ ፕሮግራም ነው ዋናው ስላችን። ስለዚህ ፕሮግራማችን በዛ መልክ እንድትመለከቱት ጋብዛለሁ። አርአያ መካሻንን ቃለ ቀርን ነው ማቀርብላችሁ። አብራችሁኝ እንድትቆዩ ጋብዛችኋለሁ። ይችን ማስታወቂያ ተከታትለን ወደ ፕሮግራማችን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ
ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። አመሰግናለሁ። የመጀመሪያ መረጃ የሚሆነው ካናዳ ላይ ነው። ከትላንት ወዲያ በፊት የመጀመሪያው ፕሮግራም ያቀረብኩት እኔ ነኝ፣ በዚህኛው ጉዳይ ላይ በዩቲዩብ ፕላትፎርም ላይ ማለት ነው። ይህንን ሳቀርበላቸው መረጃውን የላኩልኝ በጣም ብዙሃን ሰዎች ናቸው። እኛ በምታውቁት የቲክቶክ ፕላትፎርም በዩቲዩብ ፕላትፎርም የሚያውቁን ሰዎች ስልካችንን በአጋጣሚ ያገኙንም ሰዎች በተለያየ አጋጣሚ መረጃዎች ይልኩልናል። ሲልኩልን እኛ ቤት ያለውን እንከን እነንትና ቤት ያለውን እንከን እኩል ነው የምናቀርበው። ምክንያቱም እኛ ቤት ያለው እንከን የቤተ ክርስቲያን አይደለም። እኛ ቤት ያለው እንከን የሃይማኖት ስርዓቱ አይደለም። እነንትና ቤትም ያለው እንከን የእነንትና ቤት ያለው እምነት ስርዓት አይደለም። የእነንትና የሚባሉ ፓስተሮች ግለሰቦች ናቸው እንጂ ሃይማኖት ተቋማቸው አይደለም ያ ስርዓቱን የሚያፋልሰው። ስለዚህ ለሃይማኖት ተቋማነቱ ዲቤት ነው፣ ቁጭ ብሎ መወያየትና መነጋገር ነው። ኃላፊነትና ፍላጎት ካላችሁ በሱ ጉዳይ ላይ ምንም ድርድር የለው። ስለዚህ ቤተክርስቲያን ውስጥ ቤተክርስቲያንን እኛ እንጠጋታለን እንጂ ቤተክርስቲያን እኛን አልጠጋችንም። ቤተክርስቲያናችን የተሰራች ነች። በክርስቶስ አለት ላይ ጽኑ የሆነች ነች። በጴጥሮስ አለት የተገነባች ነች። ይህንን አስበን ነው ፕሮግራምን የምንሰራው። ይህ ማለት መዋቅሮች በሙሉ የሚሰሩት የቤተክርስቲያን ውስጥ ላለው ግብአት ትህትናና ስርዓት እንድንይዝ ማድረግ ሲችሉ ነው። ከዚህ በፊት አንድ ስልጠና ወስደን ነበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት በኩል ብፁዕ አቡነ አብርሃም በአጠቃላይ የማህበራዊ ሚዲያ ላይ የምንሳተፍ የኦርቶዶክሳዊ ቻናል ላይ የምንጠቀም ወጣቶችን ጎረምሶችንም እኛንም ጨምሮ በጋራ በመሆን ማህበራዊ ሚዲያችን እንዴት በጋራ እንጠቀም የሚል ነው። ማህበራዊ ሚዲያ በጣም ይሮጣል፣ በጣም በፈጣን ሁኔታ ይሮጣል እና ማህበራዊ ሚዲያ ላይ የተለያየ የሌላ እምነት ተከታዮች የካናዳውን ፕሮግራም ካህናት ተደባደቡ የሚል ፕሮግራም ቪዲዮዎቹን ይለቁታል። በጣም ብዙ ተሰራይቷል። እኔ የፌስቡክ እና የተለያዩ ሊንኮች ራሱ ሲደርሰኝ እጅግ በጣም ብዙ መረጃዎች ተለቀውበታል። በጣም ብዙ ቪው አይተዋል። አንዱ ጋር 92000 ቪው ነው ያየሁት እኔ ራሴ። የተሰጣቸው ኮመንቶች አረቄ ምናምን የሚሉ በቃ ቤተክርስቲያንን በካህናትና በሐሰተኛ በስህተት በሚሰሩ ግለሰቦች መወክለው መናገር ነበር። ስለዚህ እንዲህ አይነት ፕሮግራሞችን ማቃናት የኛ ኃላፊነት። ይህንንም ብለን ካህናት አልተደባደቡም። እዛ ቦታ ላይ የቀረበውም ድምፅ 2 ቪዲዮ ቀራጮች ነበሩ። አንደኛው በግራ በኩል ሆኖ ይቀርጻል፣ አንደኛው ከኋላ ሆኖ ይቀርጻል። ተዘጋጅተው የገቡበት ሰዎች ከሆኑ እዛቸው ቤተክርስቲያን መግለጫ ታውጣበት። ካልሆኑ ግን ስህተት ያለው ነገር መስተካከል ስላለበት መስተካከል አለበት። ብፁዕ አቡነ መርቆሬዎስንም አናግሬያቸው ነበር በመረጃው ላይ። ምንም ሐሰት የለው፣ ያቀረባችሁት ነገር ትክክል ነው። እኛም የምንፈልገው ለቤተክርስቲያን የሚቆረቆሩ ምዕመናት እንዲኖሩ ነው የምንፈልገው። ይሄን ፕሮግራም የሚያቀርበው ለቤተክርስቲያን የሚቆረቆር ነው። በሚችለው አቅም አይሳሳትም ማለት አይደለም። ብዙዎች ግለሰቦች በዛ መንገድ አልተረዱትም። እንዴት ብለው አቀረቡልን መሰላችሁ? ወንድሜ ቴዶ ዘሩፋኤል እንዲህ ብሎ ሐሳብ ዘንዘረልን። እኔን ይመለከታል። አንደኛው ትክክልም ነው። በነገራችን ላይ በካናዳ ካልጋሪ ካህናት አባቶች ተደባደቡ ተብሎ ይህ ቪዲዮ እየዞረ ነው የሚገኘው። በእውነት ዘጋቢዎቹ ምን አይነት አእምሮ ነው ያላችሁ? እውነትን በዚህ ልክ ሸሽታችሁ ውሸትን ገንዘብ አድርጋችሁ መዘገቡ ለምን አስፈለገ? የቤተ ክርስቲያናችን ክብሯን አንድነቷን በዚህ ልክ መገዳደር ምን ያስፈልጋል? በእውነት ይህንን ነገር ተናግራችሁ ማደርስ ትችላላችሁ? እንጀራስ ሆኖ ይበላላችኋል? በእውነት መድኃኔዓለም ልብ ይስጣችሁ። አትቅረጹ የተባላችሁ ሰዎች ደግሞ ምን አይነት ልመና ሲደረግ እንደነበረ ልቦናችሁ ያውቀዋል። ይህንን ተላልፋችሁ ለሚዲያ ማስጣቱ በእውነት የሚሰጣችሁን ጥቅም አልረዳውም። ለእናንተም ልብ ይስጣችሁ። ሌላ ምንም የምለው ነገር የለም። የሆነውና የተፈጠረው ነገር ግን እንደዚህ ነው። የእናታችን የቅድስት ኪዳነ ምህረትን ዓመታዊ የንግስ በዓል በካልጋሪ ሐመረኖ ቅድስት ኪዳነ ምህረት ቤተክርስቲያን እያከበርን በነበረ ወቅት አንድ ምዕመን ጥያቄ አለኝ በሚል በጩኸት በቁጣና በስሜት ሆኖ መናገር ይጀምራል። ይሄኔ የተፈጠረ አምባጓሮ ነው እንጂ በካህናት አባቶች መካከል ምንም አይነት ዱላ ያማዘዘ አንድም የተፈጠረ ነገር የለም። በዚህ ነገር ውስጥ ግን ምዕመናን በቂ ትምህርት ልናገኝ ይገባል ብዬ አምናለሁ። የትኛውም ጥያቄ ይኑረን 100% እውነት የተሞላው ነገር ቢኖረን እንኳ ጥያቄዎቻችንን የምናቀርብበት ቦታ ስርዓትና አጠያየቅ በቤተ ክርስቲያናችን የተኳለ የተበጀ ነው። ስለዚህ
ክብረ ክህነትንና ክብረ ቤተክርስቲያንን ባላገናዘበ መልኩ በእንደዚህ አይነት ሁኔታ የምናቀርባቸው ነገሮች የቤተክርስቲያንን አንድነት የሚፈታተኑ ናቸው። ከእንደዚህ አይነት አድራጎት ልንቆጠብ ያስፈልጋል። በጣም ትክክል። ዋናው ስራው ክብረ ክህነትና ክብረ ቤተክርስቲያንን ጠብቆ መስራት ተገቢ ነው። ዋናውም ስራ እሱ ነው። ክብረ ክህነትን መንካት አንችልም። ከወሰድነው ስልጣና መካከል ስልጣና ባንወስድም ታላላቆቻችሁን አክብሩ ከሚባለው አባት እናቶቻችሁን አክብሩ ከሚባለው የቤተክርስቲያን 10 ትእዛዛት መካከል አንደኛው ክህነት ማክበር ማለት ነው። ሁለተኛው ነገር የቤተክርስቲያን ክብር በዚህ ጉዳይ ላይ አይነካም። ያወጣነው መረጃ የቤተክርስቲያን ክብር አይደለም። ያወጣነው መረጃ ሁለተኛው ቪዲዮ ብዙ ጊዜ ያልተጋራው ቪዲዮ ይሄኛው መረጃ ነው። አባታችን ጥያቄ ያለኝ ያስተማሩት ያልገባኝ ነገር አለ። ለልጆቼ መልስ የምሰጠው ያስተማሩት ጾም ሊገባ ነው፣ ንስሐ ግቡ ነው። ካህናቶች ይቅር ለእግዚአብሔር ማውረድ አለባችሁ። እናንተ እንደ ሸቀጥ ቤተክርስቲያንን አርክሳችሁ መሆን የለም። ይሄ ግለሰብ ኡጋንዳ ላይ እንዲህ አይነት ችግር ሲፈጥር ነበረ። ወደ ካናዳም ከመሄዱ በፊት እንግሊዝ ላይ እንዲህ አይነት ችግሮች ይፈጥር ነበረ። እዛም ብቻ አይደለም፣ እዛ ከተፈጠረው ግርግር በኋላ እንዴት ሆኖ ወጥቶ እንደሄደ በአካል እዛ የነበሩ ሰዎች ጋር አናግረን ጭምር ነው ፕሮግራም የሰራንላችሁ። እንዲህ አይነት ፕሮግራሞችን ተንትነውና ተርጉሞ ቤተክርስቲያንነቷን አጣጥለው ለተናገሩ ሰዎች ነው ምላሽ የሰጠነው፣ ለቤተክርስቲያን ልጆች አይደለም። እዛ ቦታ ላይ ለነበረው ለራሱ ለምእመኑ እንዲህ አይነት ነገር ተገቢ አይደለም። ምክንያቱም የሚጠየቅበት ስርዓት ቤተ መቅደስ ውስጥ በዛ ስርዓት መጠየቅ አይችልም። የቤተክርስቲያን ስርዓት አጠያየቅ ለእያንዳንዱ ጥያቄ መልስ የሌላት ቤተክርስቲያን ጉዳይ የለም። ፕሮግራሙ የተሰራው በዛ አንጻር ነው። ምናልባት እዛ ያላችሁ ኦርቶዶክሳውያን የተረዳችሁት የቤተክርስቲያንን ጉዳይ አውጥቶ ለማዋረድ ከመሰላችሁ ተሳስታችኋል። ከመሰላችሁ ዋናው ስራችን ይሄ የቀረበው የካህናት ጥል አይደለም። የቀረበውን ፕሮግራም አንድ ምዕመን ጥያቄ ያለኝ ብሎ በቁጣና ስህተት በሆነ መንገድ ጥያቄውን ማንሳቱ ጥያቄው ተገቢ አይደለም። ያቀረበውን ጥያቄ የሚያቀርብበት መንገድ ትክክል አይደለም። አባቶችም ለእንደዚህ አይነት ሰው ተገቢውን ምላሽ ስጡ። እንዲህ አይነት ነገር ተቀርጾ መውጣቱ ራሱ ነውር ነው። ትክክል የትኛውም ቤተክርስቲያን ለዚህ ነው ቤተ መቅደስ ውስጥ ካሜራ አይግባ ተብሎ የአዲስ አበባ ሀገረ ስብከት መግለጫ ሲያወጣ በደስታ ስራውን የሰራ ነው። እንኳን አይደለም ካህናቱ ምዕመኑ ሊይዝ አይገባም ያልነው ለዚህ ነው። ስህተት ሲኖር እዛው እንዲጨረስ ማለት ነው። የምንፈልገው ይሄን ነው። የቤተ ክርስቲያን ስርዓት የሚጠበቀው በአመራሮቹ፣ በምዕመናኑ፣ በካህናቱ፣ በዲያቆናቱ እያንዳንዱ ሰው የቤተ ክርስቲያን ቅጠል ነው። ሊረግፍላት እንጂ ሊያረግፋት አይደለም መምጣት ያለበት። ስለዚህ ሊያረግፋት የመጣ ቅጠል ስለነበር ነው ሌላው ቤተ እምነት ውስጥ ቤተ ክርስቲያን ለመተቸት የሚፈልገው አካል ለመተቸት ቪዲዮን ሲጠቀሙት የነበረው። ያንን ይቁም፣ ትክክል አይደለም፣ እውነቱ ይሄ ነው ብለን ያቀረብነው። ቴዶ አንተ ያቀረብከውም እኛ ያቀረብነውም አንድ አይነት ነው። ምንድነው ልዩነቱ? ለዛ ነው የምንለው። ወሌላኛው መረጃ ነው የሚሄድላችሁ። ፕሮቴስታንት እንዲህ አይነት ነው የማውቀው። ፕሮቴስታንቶችን የምናመሰግንበት ፓርት ይሄኛው ፓርት ነው። ለምን መሰላችሁ? እኛ ራሳችን አክብረን እንኑር፣ እናንተም ራሳችሁን አክብራችሁ ኑሩ የሚል አርቲፊሻል ኢንተለጀንስ በጣም ብዙ ነገር እንደሚሰራ ነግሬያችሁ አውቃለሁ። ከዚህ በፊት ምናልባት እዚህ ነጋሽ ጋር ቃል ቀን ከመምጣት በፊት ሳድስ ላይ ያለው በጣም ብዙ ነገሮችን ነግሬያችኋለሁ። ሳድስ ሚዲያ ላይ ስለ አርቲፊሻል ኢንተለጀንስ፣ ስለ ዲጂታል አይዲ፣ ስለ ሴክሬት ሶሳይቲ ጉዳይ ላይ በጣም ብዙ ሰርቼላችሁ አውቃለሁ። እኔ ራሴ ማለት ከሰራሁላችሁ ነገሮች መካከል በአርቲፊሻል ኢንተለጀንስ የሰው ድምፅ አመሳስሎ መስራትም አንዱም ጭምር ነው። የሰው ስዕልም ጭምር በቋንቋ ጭምር አንደበታቸውን ተጠቅመው እንደሚናገሩ ፎቶአቸውን ወደ ቪዲዮ ቀይረው እንዴት እንደሚሰሩ እዛ ሳይቻቸዋል። ዛሬ ማቀርብላችሁ ታዲያ ቤተ እምነት ውስጥ ገብተው ቅዱሳን ስዕላትን እንዴት እንደሚያደርጉ አይታችኋል። አላቀረብኩላችሁ፣ በጣም አፍሬ ማለት እሱን ማቀበር ለኔ ብልግና ስለሆነ ለኔ ለራሱ ሰቀቀኝ። እንዲህ አይነት ድፍረት መዳፈርን ስዕል አድኖን እመቤታችን ቅድስተ ቅዱሳን ድንግል ማርያም ልጇን አቅፋ የተነሳችበትን ወይ ደግሞ የተሳለችበትን ስዕል በፎቶ በአይ ቀይረው ሲጋራ ሲያጨስ ወታ ስትደንስ ብልግና ጸያፍ ትግባ። ይሄ ቤተክርስቲያንን መሳደብ፣ መዛለፍ፣ መናቅ፣ ክርስቶስን መዛለፍ ነው። ይሄ ሌላ ነገር አይደለም። ይሄን መዛለፍ በእኔ አንደበት ቋንቋ ልነግረው የምችለው ቋንቋ የለኝም። መዛለፋቸውን መዘበታቸውን ልናገር የምችልበት አንደበት አጣሁ። ስላጣው ስላቃተኝ ከአቅሜ በላይ ስለሆነ እግዚአብሔር ፍርዱን ይስጥ ብዬ ዝም አልኩ።
እህታችን ግን ከፕሮቴስታንቶች ወገን ብቻዋን ወጣች። ምን እንዳለች ስሟት። ይኸውልኝም ቪዲዮ አሁን በእናንተ ቤት የኤአይ እውቀታችሁ ተራቆ በቃ ሌላ ሌቭል ላይ ደርሳችኋል። የሰው እምነት እስከማንቋሸሽ በጣም የእውቀታችሁ ሌቭል። ለምን ሌላ ነገር አሰሩበትም? ይሄን ያህል ጂኒየስ ከሆናችሁ የሚያስከፍላችሁን የምትከበሩበትን ነገር ለምን አትሰሩ እንዴ? ለምን አትከበሩም ግን? ማለት ለምን በሰላም አትኖሩም? ደግሞ ለምስለስ የምትሰግዱ ምን አገባችሁ እንዴ? መጠየቅ ነው። ያልገባችሁ ነገር ካለ መጠየቅ ነው። ዛሬ ቁጭ ብለው በትህትና የሚያስተምሩ በጣም ትሁት የሆኑ ወንድሞች አሉ ቲክቶክ ላይ መልሱላችኋል። ማወቅ ካልፈለጋችሁ ዝም ነው። ወይዘው የሰው እምነት ስታንቋሽሹና የሰው እምነት ስታቃልሉ ምናየው ምን ያህል ቀላል መሆናችሁንና ምን ያህል ትንሽ መሆናችሁን ነው። ደግሞ ላይክ አላችሁ። አንደኛው ቪዲዮ 40 ምናምን ሺህ ላይክ አለ። 40 ምናምን ሺህ እናንተ የሚመስል ትውልድ መኖሩ ብቻ ነው የሚያሳዝነኝ። የምን አትርሱኝ ነው። የምን መቅለል ነው? የምን መቅለል ነው? የምን መተናኮል ነው? የምን አትንኩኝ ባይነት ትቢት ነው? ምንድነው የወጠራችሁ? 92,000 አለችኝ እሷ እንኳን። ሌሎች ቪዲዮዎች ተልከውልኛል ገብቼ ማየት አልፈለኩ። ይሄ ማለት እንደዚህ 92,000 100,000 ተከታይ ያላቸው በጣም ብዙ አሉ ማለት ነው። 100,000 ቅሌት የሚፈልጉ 100,000 ነገር ተንኳሾች 100,000 ምናምኖች አሉ ማለት ነው። እንዲህ አይነት ቅሌት ካልፈለጋችሁ ለምን ትገባላችሁ? ካልፈለጋችሁ የራሳችሁን መጽሐፍ ቅዱስ አጥኑት። ካልፈለጋችሁ የራሳችሁን አስተምሩ። ምስክርነታችሁ ስብከታችሁ ሌላው ሲመስል ሌላውን ነገር ሲነካ እያመጣን ነግራችኋለን። ሌላውን ሲነካ ታቦቱን ተሳለቃችሁ፣ ስለ አድኖን ተሳለቃችሁ። እኔን በግሌ አይደለም የምትሳለቁብኝ። የተሳለቃችሁት የገዛ ፈጣሪያችን ላይ ነው፣ አምላካችን ላይ ነው የተዘባበታችሁት። እውነተኛውን አምላክ የምንናቀው እችን ዓለም ተሽገላግለና ስንሄድ ነው አይደለም? ያኔ ፍርዱን በየተራ እንቀምሰዋለን። ነገር ግን ትንኮሳው የማይቆም ከሆነ መጨረሻው ምን ይሆናል? እች ልጅ የተናገረችውን የሃይማኖት መሪዎቻችሁ ለምን አልተናገሩት? ለምንድነው ፓስተር ጻድቁ አብዶ ዝም ያሉት? ለምንድነው እንዲህ አይነት ጉዳዮች ሲወጡ የሌላው ሃይማኖት ተቋም ነው ሲባል የሌላው እምነት ተቋም ነው ሲባል ለምንድነው ሀጂ ኢብራሂም ያልተናገሩት? ለምንድነው የኦርቶዶክስ እምነት ተከታይ የሆናችሁ እንዲህ አይነት ነገሮች እዛ የምትሳለቁ ካላችሁ ለምንድነው አቡነ አብርሃም እነ ብፁዕ አቡነ ማትያስ ያልተናገሩት? ይሄንን ነው መጠየቅ ያለብን። አንዱ አንዱን ካላከበረ ቀጣዩ ምንድነው? አስባችሁታል? ቀጣዩ እሱ ያስፈራኛል። እና እንዲህ አይነት ነገር እንዳይሆን እንዲህ አይነት እምነት ያላቸው በሃይማኖቷ ፕሮቴስታንት ትመስለኛለች ልጅቷ። እንዲህ አይነት ልጆች ናቸው ፕሮቴስታንት እውነተኛ ማለት ነው። ሌላው ቤት ገብተው የማይዛለፍ ወይ የማይሳደቡ። ኦርቶዶክስም ማለት ፕሮቴስታንትን ገብቶ የማይዛለፍ የማይሳደብ ነው መሆን ያለበት እንጂ ፕሮቴስታንት ሆኖ እሱ እየተሳደበ ሌላው እየተሰደበ እሱ ተከብሯል ማለት አይደለም። በትህትና የሚናገሩ ሰሞኑን ማህበራዊ ሚዲያ ላይ እንዳለቻቸው ጨዋ ሆነው ማስረዳትና መርዳት የሚችሉ እንደሱ አይነት ናቸው እኛ የምናውቃቸው ኦርቶዶክሳውያን። ከዛ ውጪ ዘለፋና ቁጣችን የሚሆነው ለተሳደቡት ብቻ ነው። እነሱ ደግሞ የሃይማኖት ተቋማትን አይወክሉም። የማንም ሃይማኖት ተቋም አይወክሉም። እነሱ ፕሮቴስታንትንም አይወክሉም። እንደዛ አድርጋችሁ ሰዱት። እኚህ ሽማግሌ ተመልከቷቸው። 72 ዓመታቸው ነው እንደምታያቸው። እኚህ ግለሰብ ቦሌ ቡልቡላ ላይ ወስጃችሁ ነበር ከዛሬ 3 ወር በፊት። ቦሌ ቡልቡላ ላይ የአንድ ቴሌታወር ጠባቂ ሆነው ቴሌታወር እየጠበቁ እያለ አንዲት የጎረቤት ልጅ ትጠፋለች በአካባቢው። ልጅቷ ስትፈለግ በአካባቢው እንደ ቀልድ ገብታ ነበር። ከረሜላ ልስጥሽ ብለው እንዳስገቧትና ያን ጊዜም ሰዎች ጮኸው የጥበቃውን በር ደብድበው አስከፍተው ልጅቷ እንዳወጧት ከረሜላ እንደሰጧት ሰጥተው እንዳታለሏት ተናግራችሁ ነበር። መረጃው የሚወጣው ሚዲያም ላይ የወጣው እንደዛ ነበር። ቦሌ ቡልቡላ ላይ የ4 ዓመት ከ10 ወር ያላት ህፃን ልጅ 5 ዓመት ያልሞላት ልጅ ህፃን ልጅ አስገብተው ነበር። ያስገቧት ልጅ ተደፍራለች። ያች ልጅ ስለተደፈረች ትላንትና በተሰማው የአዲስ አበባ ፖሊስ እንዲህ የምታዩት ማህበራዊ ትስስር ገጽ ላይ የተገለጸው መረጃ እኚህ 72 ዓመት ሽማግሌ ቅሌታም ሽማግሌ የደፈሯት ልጅ እሳቸው ደግሞ በስንት ዓመት ተፈረደባቸው? 12 ዓመት። የኢትዮጵያ ወንጀለኛ መቅጫ ህግ በተለይ አስገድዶ በመድፈር ላይ ያለው የሚከተለውን ህግ ያስቀምጣል። ላሳያችሁ። ማንኛውም ሰው
እድሜው ከ13 ዓመት በታች የሆነን ልጅ ግብረ ስጋ ግንኙነት የፈጸመ ፈቅዳም ይሁን ወዳም ይሁን ሄዳም ይሁን ተደፍራም ይሁን ተገዳም ይሁን 13 ዓመት ካነሳት እንዲህ አይነት ድርጊት ከተፈጸመባት የትኛውም ግለሰብ ይሁን ከ15 ዓመት እስከ 25 ዓመት ጽኑ እስራት ይቀጣል ይላል። ከ15 ዓመት እስከ 25 ዓመት ጽኑ እስራት ይቀጣል። ሕጉም ድርጊቱ በሕፃናት ላይ የሚፈጸም ግብረ ስጋ ግንኙነት ወይም ድፍረት በደል ብሎ ይጠራዋል። እና እኚህ ሰው ግን የተፈረደባቸው 12 ዓመት ነው። ይህ ድርጊት በወንዶች ላይ ሲፈጸም ግብረ ሰዶም ሲደረግባቸው ደግሞ 10 ዓመት የማይበልጥ ጽኑ እስራት ይቀጣል ይላል። ወንዶች ላይ ሲደረግ ይህ ግለሰብ ሁኔታዎቹ ተጎጂው ላይ ከባድ የአካልና የስነ ልቦና ጉድለት አድርሰው ከሆነ እድሜ ልክ ድረስ የሚቀጣ ቅጣት ይፈጸማል ይላል አንቀጽ 72 ላይ አንቀጽ 627 ላይ። እንግዲህ መነሻው 15 ዓመት ነው አይደል? ወርዶ 12 ዓመት ላይ የተፈረደበት ግለሰቡ ከህጉ በታች ማለት ነው። ስለዚህ እኛ ህግ ይከበር ነው የምንለው ጥያቄያችን። እኚህን ግለሰብ ሰይጣን አሳሳታቸው እንዲያረጋቸው ብዬ ማሽሞንሞን አልፈልግም። ምንም አላሽሞንሞንም። ህግ ይከበር። የተደፈረችው የ5 ዓመት ያልሞላት ህፃን ነች። ከ13 ዓመት በታች የሆኑ ህፃናት ከተደፈሩ 15 ዓመትና 25 ዓመት ነው ጽኑ እስራት የሚፈረድባቸው። የስነ ልቦና ጉዳትና አካላዊ ጉዳት ካደረሱ ካለ የምንም አይነት እድሜ ልጅ ከ13 ዓመት በታች የተደፈረች ልጅ የአካልና የስነ ልቦና ጉዳት ይደርስባታል። ማንም ሴት ማንም ወንድም ይደርስበታል። ስለዚህ እድሜ ልኩ ግዴታ ነው ማለት ነው። ፍርዱ የተፈረደው በተገቢው መንገድ አይደለም የሚል ነው ጥያቄያችን። ለዚህ ነው ህጉ ይሻሻል፣ ህጉ ይስተካከል ብለን ጥያቄ የምናቀርበው። እኚህ ግለሰብ ልጆች ይኖራቸዋል፣ ጎረቤት ይኖራቸዋል፣ ማህበረሰባዊ ህይወት ይኖራቸዋል። ህፃን ልጅ የመድፈር ግን ስነ ልቦና አላቸው። ህፃን ልጅ በስራ ስፍራቸው ላይ ከጎረቤት ጠርተው ከረሜላ አቀምሰው ህፃን ልጅ የመድፈር ግን ጭንቅላት አላቸው። ይቺ ህፃን አድጋ እናት የምትሆነች ንግስት የምትሆነች የሀገር መሪ የምትሆነች ይቺ ሴት ተደፈረች እና ስነ ልቦና አልተጎዳም። በፍርድ ቤቱ ሲፈርድ ስነ ልቦና አልተጎዳም፣ አካላዊ ጉዳት አልደረሰባትም። የ5 ዓመት ህፃን ተደፍራ አካላዊ ጉዳት አልደረሰባትም። የህክምና ማስረጃ ስላለው ነው አይደለም እንደ ተደፈረች የተባለችው። እና ታዲያ ፍርዱ ምንድን ነው እየተወሰነ ያለው? የፌዴራል ጠቅላይ አቃቤ ህግ ምንድን ነው የሚሰራው? የፍትህ ሚኒስቴር በዚህ ጉዳይ ላይ ምንድን ነው የሚሰራው? ሴቶችና ህፃናት መብት ጉዳይ ላይ እንሰራለን የምትሉ የመንግስት ተቋማት ምንድን ነው የምትሰሩት? ህግን ተቋማዊ አስፈጻጸም እንዲፈጸም ማስደረግ ብቻ እኮ ነው። የተጻፈው ህግ ይፈጸም። የተጻፈው ህግ አዲስ ጨምሮ አልላችሁም። ምን ያሁን ለዚህኛው የተጻፈውን ህግ ብትፈጽሙት እኮ 25 ዓመት 15 ዓመት ያስፈርዳል። ልጅቷ 5 ዓመት በታች እድሜዋ ስለሆነ አካላዊም ስነ ልቦናዊም ጉዳት ስለሚደርስባት ይቺ ልጅ የተበደለችው በደል እኚህ ግለሰብ ላይ የእድሜ ልክ ጽኑ እስራት የሚያስፈርድ ነው። እሳቸው እሳቸውን ምናቸውን የሚስጡ እኛ ይመለከተን። ጉዳዩ ግን የተፈጽሟል፣ ህጉ ይፈጸምልን ነው የኛ ጥያቄ። ወደ ሌላኛው መረጃ ልውሰዳችሁ። ሌላኛው መረጃ እነኚህ የተደበቁ ሴክሬት ሶሳይቲ የሚባሉ አካላትን በሆነ ስፍራ አትጠብቋቸው። ቢሮ ከፍተው እኛ እዚህ ጋር ነን ስላሉ አትጠብቋቸው። እነሱን እዚህ ቦታ አታገኟቸው። ትላንትናም ጨረፍ አድርግ ያላቸዋለሁ በሁሉም አቅጣጫ፣ በትምህርት ቤት ተቋማት፣ በግብርናው ነገርኳቸው አይደለም፣ በዲጂታል አይዲዮ በተለያዩ ቦታም ጠቅሼላቸዋለሁ። እህታችን በአንድ ጎን አትጠብቋቸው። የአምላክ ተቃርኖዎች ነው የምትላቸው፣ በግልጽ ስማቸው ኢሉሚናንቲ ትላቸዋል። የአምላክ ተቃርኖዎች፣ ይሄ ማለት ሰይጣኑ ዓለምን ማለት ነው። ድብቅ ሴክሬት ሶሳይቲ የሚባለውን አካላት ማለት ናቸው። ስኮላርሺፕ ገጥሟት ወደ አሜሪካ ልትሄድ በነበረበት ሰዓት ላይ አባ ተስፋ ስላሴን መነሻ አድርጋ የገለጻቸው ገለጻ ነው። እሳቸው መንግስታቶች ናቸው። እነዚህ የመንግስታት ስራ አስፈጻሚዎች ናቸው። ግልጽ አድርጋ ያስቀመጠችው ሴክሬት ሶሳይቲዎች ራሳቸውን ድብቅ ለማድረግ ሞክረዋል። ነገር ግን እነዚህ አካላት በትምህርት ስርዓት ውስጥ ልታገኟቸው ትችላላችሁ። ትምህርት ሚኒስቴር ውስጥ ልታገኟቸው ትችላላችሁ። ጤና ጥበቃ ውስጥ ልታገኟቸው ትችላላችሁ። እኔ ግብርና ውስጥ ታገኛቸዋላችሁ እላችኋለሁ። ሌላም ቦታ ታገኛቸዋላችሁ እላችኋለሁ። ይህን በተደጋጋሚ ሰርተንላችሁ እናውቃለን። ሰይጣን የሆነ ሰፈር አይደለም ያለው፣ በየሁሉም ቦታ በየሁሉም ስፍራ ነው ያለው።
እንደነንተና እንደሚሉት ሚካኤል አንድ ቦታ ነው መሄድ የሚችለው ብዙ ቦታ መሄድ አይችልም እያሉ ራሳቸው ግን እንተናም ጋር ሰይጣን ያወጣሉ። ሰይጣንን አብዝተውት መላእክታትን ግን የእግዚአብሔርን መልአክ ግን አንድ ቦታ ብቻ ይልኳቸዋል። እንደነሱ አይደለም ሆነ ያለበት። ስትናገር የሃይማኖት አባቶች ውስጥ አሉ፣ እስልምና ውስጥም ኦርቶዶክስም ፕሮቴስታንት ውስጥም እነዚህ ውስጥም ይኖራሉ። ጉዳያቸውን የሚያስፈጽምላቸው አካላት ይኖራሉ። እኛም ለዚህ ነው የሃይማኖት ተቋም ውስጥ ገብተን ጉዳዮችን እንከን አውጥተን እንዲህ የምናጋልጠው ሆነ ብለን የምናጋልጠው ነገ እንዳይደገም ሌላ ቦታ እንዳይሰራ ማድረጊያ ነው። ሃይማኖት ተቋም ይፍረስ ያልነው አንድም ተቋም ኖሮን አያውቅም። ፕሮቴስታንት ይፍረስ ብሎ የተናገረ ተቋም የለም። አልናገርም። እሱን የሚፈርደው መጨረሻ ላይ ያመኑበትን ነው፣ እውነታቸውን ነው ይኖራሉ። መስጊድ ይፍረስ አልልም። ያመኑበት ነው። በእነሱ እምነት ይኖራሉ፣ ይድናሉ በራሳቸው። እኔ ለእነሱ ምስክርነት አልሰጥም። ኦርቶዶክስ ትፍረስ አልልም። ተቋማት ውስጥ ግን የተቋማቱን ግንባታ የሚንዱ ትናንሽ የሚመስሉ ነገሮችን ግን ቀስ እያልን እየመዘን እናወጣለን። ካናዳ ላይ እንዳለው እዚህ ሲጨፍሩ እንደምናየው የሌላው ቤተ እምነት የሌላው ሀገረ ስብከት እንከን ስናገኝ ዝም ብላችሁ የዚህኛው ሀገረ ስብከት እንከን ሲሆን የራሳችሁ ሲሆን የእኛን አትናገርብን የሚል ቋንቋም አትጠቀሙ። ብትጠቀሙ ለራሳችሁ ነው የምትጎዱት፣ ራሳችሁን ነው የምትጎዱት። እኛ እንደው ከመናገር ስለማንተው ማለት ነው። እሷ የተናገረችውን ላሰማችሁ የት እንዳሉ የነጮችን ሱፐሪዮሪቲ በዓለም ላይ ለማስጠበቅ ከሚደረጉ ጥረቶች የተነሳ እንደሆነ አንዷ ፕሮፌሰር ኮርሱን ሙሉ ስለዛ አስተማረችንና ኦኬ ወደ ኢሉሚናቲ ተመለስኩ ማለት ነው። አለ ሴራ አለ ማለት ነው። ሆን ተብሎ ባይ ዲዛይን የሚመጣ ወጣቶችን ህፃናትን የማደደብ ልበላችሁ ያሳዝነኛል። ያቃል ግን ዶሳይል የማድረግ ፓሲቭ የማድረግ ኢንፎርሜሽን የሌለው የማድረግ በማይሆን ነገር ላይ ጊዜውን ማጥፋት ትምህርት ቤት ላይ ማለት ነው። እንደዛ የማድረግ ሴራ ሁሉ እንዳለ እንግዲህ ፕሮፌሰሯ ከተናገረች እኔ ምን ቤት ነኝ? ስለዚህ አለ ማለት ነው ብዬ ትንሽ መመርመር ጀመርኩኝ። የተረዳሁት ግን አሁን ያለውን ሁኔታ ስረዳው ግን ኢሉሚናቲዎች ነን እዚህ ጋር እንደዚህ ኑና ተመዝገቡ ምናምን ኦኬ፣ በዛም ጋር የሚመለምሉትን ሰው ይፈልጋሉ። ግን ማደናገሪያ ናት፣ እንዳትሸወዱ። እዚህ ጋር ብቻ ነው ያለነው እያሏችሁ ነው። እዚህ ጋር ብቻ ነን አይደለም። ይሄኛው እንደውም ብዙም የሚያሰጋው አይደለም። ሲክሬት ሶሳይቲ እኮ ናቸው። ሲክሬት ሶሳይቲ ናቸው። ያ ማለት አብዛኛው ስራቸው የተገለጠ አይደለም። ምናልባት ትምህርት ሚኒስቴር ቁጭ ብሎ መጽሐፍ እየጻፈልን ሊሆን ይችላል። ያ ሰውዬ እዚህ ፌስቡክ ላይ ቁጭ ብሎ እየመዘገበን ላይሆን ይችላል። እሱ ማደናገሪያ ነው እንዳልኳችሁ። የሚገባም በዛ በኩል ካለ ይግባ፣ ምን ጨነቀው። በብዛት ግን ምናልባት ጤና ሚኒስቴር ውስጥ ሊሆን ይችላል ያለው ኢሉሚናቲ። 4 ኪሎ ሊሆን ይችላል ቤተ መንግስት ያለው፣ ቤተ ክህነት ሊሆን ይችላል፣ መስጊድ ውስጥ ሊሆን ይችላል፣ ወይም ደግሞ እናንተ በጣም የምትወዱት ፐብሊክ ስፒከር ሊሆን ይችላል። እሱንማ በጣም ይወዱታል። ፐብሊክ ስፒከር ተጠንቀቁ። ሞቲቬተር ምናምን ስራ አላቸው እና በማትጠረጥሩት መልክ ነው አብዛኛው ስራቸው። ሲክሬት ሶሳይቲ የምንላቸው በዛ ነው። መኖራቸው ታውቋል። ምንም ሊያረጉት አይችሉም። ተገልጧል። እግዚአብሔር ገልጦታል፣ ራሱ አጋልጧቸዋል። እና አባ ተስፋ ስላሴ ሞገስ እኮ ኢሉሚናቲዎችን ሄደው ኢንተርቪው አድርገው አይደለም ያወቁት። እግዚአብሔር ገልጦላቸው ነው የሚያዩዋቸው። ያዩ ነበር እሳቸው እና ነግረውኛል። በዛ ሰዓት ላይ ሮም ግሪክ ለጥናት በሄዱበት ቦታ ላይ እዚህ ላይብራሪ ውስጥ ቁጭ ብለው እዛኛው ክፍል ምን እንደሚሰራ እግዚአብሔር እየገለጠላቸው ያዩ ነበር። ስለሚያዩ ነው ያዩዋቸው፣ አይተዋቸው ነው የሚነግሩንና ተገልጧል። ስለተገለጠ አሁን ማደናገር አለባቸው። ስለዚህ ኢሉሚናቲ የጥቂት ሴሌብሪቲዎችና የጥቂት እብዶች ስብስብ ብቻ እንደሆነ እንድናስብ ለማድረግ የሚያደርጉት ነገር ነውና ወጣቶችን ሳይ እንግዲህ እኔ የምለው ነገር መሸነፍ የሚችሉ ናቸው። ግን አንደኛ በሃይማኖት፣ ሁለተኛ በእውቀት፣ ሁለቱ ነገሮች በጣም ያስፈልጉናል። ሶስተኛ ደግሞ ተግባር ከዛ በኋላ ማለት ነው። ያ ተግባር ማለት እንግዲህ ተጋጭ ማለት አይደለም። ነገሮችን ማስተካከል አሁን እንዳልኳችሁ ከሴክሹዋል ፕሮሚስኪዩቲ አንዷን እኮ ልጥቀስላችሁ ብዬ ነው። ብዙ ነገር አለ። ከሴክሹዋል ፕሮሚስኪዩቲ ከዚህ ልቅ ከሆነ የግብረ ስጋ ግንኙነት ባህል የወጣና ንጽህናን ቫልዩ የሚያደርግ ድንግልናን ቫልዩ የሚያደርግ ወጣት መፍጠር፣ ይሄ እኮ አንድ ትልቅ ስራ እኮ ነው። ትልቅ ስራ። ይሄንን መስራት ኢሉሚናቲን ተዋጋህ ማለት ነው በቃ። ምክንያቱም ያለዚህ ያለ ልቁ ነገር ኢሉሚናቲ የለም። ግዴታ ነው በዛ በኩል ማለት መንኩሰው እንኳን በዛ ውስጥ ማለፍ አለባቸው ኢሉሚናቲ ከሆኑ። ምንም የሚያስጥላቸው ነገር የለም ከዛ። ምክንያቱም አብሮ ሰይጣኑ ሲመጣ ወደዛም ይገፋቸዋል መሰለኝ እንጂ ስርዓት ነው በቃ ግዴታ ነው። እና ወጣቱ እንደዚህ አይነት ቁርጠኝነት ይጠበቅበታል። ኢትዮጵያውያን ጋር ትልቅ ኃይል አለ። የተዋህዶ እምነት ውስጥ ትልቅ ኃይል አለ። በዚህ ምንም ጥርጥር የለኝም። ሃይማኖት ከሃይማኖት ማበላለጥ እንደዚህና እንደዛ ብዙ የሚባል ነገር አለ። ግን ስራውን ስትሰሩት ግን በዚህ ሃይማኖት ካልሆነ አችሏቸውም በቃ አችሏቸውም። ነግሰዋል፣ ተቆጣጥረውታል። እና
በሃይማኖት በእውቀት በተግባር ከዛ በኋላ ፍቅርን መሰረት ባደረገ ተግባር ድል ይደረጋሉ ከእግዚአብሔር ጋር። እንግዲህ ያለበትን ለመፈለግ የእናንተን ዕውቀት ይጠይቃል። ስለዚህ ዕውቀት ይፈልጋል፣ ጥበብ ይፈልጋል፣ ማንበብ ይፈልጋል፣ መንፈሳዊነት ይጠይቃል። ስለዚህ መጾም፣ መጸለይ፣ መትጋት አለብን። እንግዲህ እንደ ኦርቶዶክሳዊ ስናገር ሌሎች በየራሳቸው ተናገሩት። ስለዚህ መጸለይ ያስፈልጋል፣ ወደ ቤተክርስቲያን መመለስ ያስፈልጋል፣ ለእግዚአብሔር ይቅርታ መጠየቅ ያስፈልጋል፣ ንስሐ በጊዜው መመለስ ያስፈልጋል፣ ስጋ ወደሙ መቀበል ያስፈልጋል፣ ወደ ቤተክርስቲያናዊ አቋም መመለስ ያስፈልጋል፣ ማንበብ፣ ትውልድ ማፍራት፣ ማነጽ፣ ጠያቂ ትውልድ መሆን ያስፈልጋል። እየጠየቀን በእግዚአብሔር በፍርሃትና በእምነት ልንሰግድ ልናመልክ ወደዛ ልንመላለስ ይገባል። ይሄ የሚመለሰው በዛ ብቻ ነው። ዓለም በሙሉ ኢትዮጵያ ላይ ያሰፈሰፋል፣ አይቀርም። የተለየነን ማለት አይደለም። ኦርቶዶክስ ላይ አሁን የምታያቸው ከዘመናት ጀምሮ የሚመጡት ጦርነቶች፣ ግጭቶች፣ እርስ በርስ የሚፈጠሩብን ታሪኮች በሙሉ የዛ ናቸው። ቋንቋ እንኳን ታሪክ ሆኖብን ቋንቋ መለያየት ራሱ ቤተክርስቲያን ውስጥ አጀንዳ ሆኖ የለ እንዴ? የእንትን ብሔር ነኝ መባባል ተጀምሮ የለ እንዴ? ቆብ የለበሱ ካህናት ይሉን የለ እንዴ? ያሉ ሰዎችን ሰምታችሁ አታውቁም? አቅርቤላችሁ አውቃለሁ። እነዛ እኔ ከእንትን ብሔር ስለመጣው ተበደልኩ ያሉ አሁን የእንትን ብሔር ስለመጣ ፓትሪያርክ መሆን ያለበት ሰው እንኳን አምጥቼላችሁ አውቃለሁ። ይሄ ማለት የነዛ የሴክሬት ሶሳይቲዎች አሳሰብን አምጥቶ ቤተክርስቲያኖች መጫን ማለት ነው። ከእግዚአብሔር ያልሆነ ማለት ከእግዚአብሔር ውጭ የሆነ ማለት ያ ማለት ነው። ይሄ ወጣት በጣም አሳዝኖኝም አስቆጥቶኝም ነው ያመጣሁት። ነገር ግን በወጣታዊ ቋንቋ ልነገረው ፈልጋለሁ። ከቤተክርስቲያን በላይ ሆስፒታል ይጸልያል አለ በፖድካስቱ ቀርቦ። ከቤተክርስቲያን በላይ ሆስፒታል የሚጸልይበት ስፍራ የለም። ቤተክርስቲያን ምን አጋጥሟችሁ ነው ይሄንን ያስባላችሁ? ልጆቹን በምን እንደሆነ አረጋገጣችሁ? ቤተክርስቲያን ስትሄዱ ሽንኩርት ለመግዛት፣ ድንች ለመግዛት፣ ዘይት ለመግዛት ነው እንደ ቤተክርስቲያን የሚሄደው ነው ወይንስ ቢራና ለስላሳ ለመግዛት ነው ቤተክርስቲያን የምትሄዱት? ቤተክርስቲያን የሚሄደው ለምንድን ነው? ለእናንተ ለነዚህ ወጣቶች ነው። እንግዲህ መልእክቱን ለብዙሃኑ ተከታዮቻቸው ነው የለቀቁት። ዩቲዩብ አላቸው፣ ሊንክ አላቸው፣ ቪዲዮ አላቸው የሚከታተላቸው ቲክቶክ። እነዚህ ልጆችን የሚያውቃቸው የተወሰነ ጓደኛ አላቸው። ይሄ መልእክት ግን ምን ማለት ነው? እንደው እናንተ እንዳማኝ ሆናችሁ ስትመለከቱ እስኪ ላሰማችሁና ልንገራችሁ። ከቤተ ክርስቲያን በላይ ሆስፒታል ይጸልያል። በጣም ቃይምሮኝ ነበር የነክል እውነት ነው ታውቃለህ። ከቤተ ክርስቲያን በላይ ሆስፒታል ይጸልያል። ጌታ ሆይ ይባላል በቃ። እና አንተ ሰላም መሆንን እርግጠኛ ካልሆንክ ማለት ነው ሂድ ዘውልኝ በቃ ሂድ የሆነ ሆስፒታል ሂድ። በጣም በስመ አብ ብለን ተጠው። እኔ ግን አልነገርኩሽም? እኔ እግዚአብሔርም ማለት ነው በጣም እንዳላማር ምናምን አንደኛ ያደረገኝ እኔ ከዮናታን ጋር እዚህ መጥቼ ላይፌን መጀመሪያ የቀየረልኝ ነገር ምን እንደው ታውቃለህ? ቢኒን ታቋሉታላችሁ እዚህ ደስታ ላይ ቀረቡ። እኔ በቃ ቢኒን አይቼ በቃ እና አማኙ በሙሉ ሆስፒታል ገብቶ ካርድ አውጥቶ ጸሎት ያደርግ፣ ካርድ ያወጣ፣ ዶክተር ጋር ይታዘለተና መኝታ ይሰጠው። ምን እያላችሁን ነው? ማለት ፖድካስት ያምረላችኋል፣ ችግር የለውም። ብዙ ነገራችሁ ጥሩን ስራ ስትሰሩ ያለው፣ ስትሳሳቱ ግን ስህተቷን ብቻ የታችሁ አስተሳሰቡን ነው የምንዋጋው። እናንተ መልካም ልጆች ናችሁ ለራሳችሁ። ይሄ አመለካከት ግን ትክክል አይደለም። ቤተክርስቲያን ገብታችሁ ጠዋት ከማህሌትና ከኪዳን ውጭ ምን ሰምታችሁ ታውቃላችሁ? ምን ነግዱና ምን ግዙ ሲሏችሁ ሰምታችሁ ታውቃላችሁ? ቅዳሴ ላይ እግዚአብሔር ከሚመለከበትና ከሚጸለይባት ከምስጋናና ከጸሎት ውጭ ምን ሰምታችሁ ታውቃላችሁ? ምንድነው ሲሰበክ የምትሰሙት? የእግዚአብሔር መስማትና ምስጋና፣ ጸሎት ማድረግ፣ ዝማሬ፣ ምስጋና እንጂ ምን ሆኖባችሁ ነው ለእናንተ? ይሄን ልብስ ግዙት እየተባላችሁ ነው? ምን እየተነገደላችሁ ነው እናንተ የገጠማችሁ? ምን ቢገጥማችሁ ነው ከቤተ ክርስቲያን በላይ ሆስፒታል እግዚአብሔር ሲመለክ ያያችሁት? ጸሎት ሲደረግ ያያችሁት? ምን ሲያደርግ ነው ሰው ቤተ ክርስቲያን ሊል ሲል ሰምታችሁ የምታውቁት? ምን ሊነግር ነው ቤተ ክርስቲያን አውደ ምሕረት ውስጥ የሚገባው? ቤተ መቅደስ ውስጥ የሚገባው? ቤተ ክርስቲያን እኮ የክርስቶስ አምሳል ነች። ክርስቶስ ነጋዴ ሆነ እያላችሁን ነው እናንተ? ምንድን ነው የምትናገሩት? ድፍረት አይሆንም ወይ ይሄ ንግግር? ቤተ ክርስቲያን እኮ ኩላዊት ነች፣ ከሁሉም በላይ ነች። ቤተ ክርስቲያን ጸሎት የሚደረግበት፣ ስጋ ወደሙ የሚፈተትበት፣ አምላክና ሰው የሚገናኝበት የክብር ስፍራ እንጂ እንደ ሆስፒታል ውርጃ የሚፈጸምበት ስፍራ እኮ አይደለም። እንዴት ነው የምትናገሩት? እንዴት ነው ውርጃ እንደሚፈጸም የማታዩት? እንዴት ነው ሰው መካን እንዲደረግ መርፌ እንደሚወጋ ቤተ ክርስቲያን ነው የሰማችሁት? ውርጃ የምታደርገው ቤተ ክርስቲያን ነች። ይሄን ታውቃላችሁ?
ቤተክርስቲያን እኮ መድኃኒት አትጠቀሙ፣ እግዚአብሔር የፈጠራችሁ እንድትወለዱ እንድትባዙ እንድትበዙ ታደርጋችኋለች እንጂ ቤተክርስቲያን እኮ አምላክ የሰራችሁን ማንነት ይዛችሁ ወደ ሰማያዊ መንግስት የምትገቡባት ድልድይ እንጂ ሆስፒታል ገብታችሁ የሚጨናገፍ ለህንጽ በቀን ስንት ጊዜ በቀን ከ3000 በላይ ውርጃ እንደሚፈጸም በሆስፒታሎች ውስጥ ታውቃላችሁ። በአንድ ሆስፒታል ዶክተር ስዩም አንቶኒስን ገብታችሁ ጠይቁት። ዮናታን የተባልከው አይደል አንተ ልጅ፣ አንተ የምትሄድበት ቦታ፣ አንተ የመሰከርከለት ቦታ፣ ጸሎት ይደረግበት ያልከልበት ቦታ ነፍስ የሚጠፋበት ቦታ ነው። ነፍስ የሚሰረቅበት ቦታ ነው። የተደፈሩ ሴቶች ውርጃ የሚያከናውኑበት ቦታ ነው። ፈልገው በዚህ ጊዜ ልጅ መውለድ አልፈልግም ያረገዝኩት ይውረድልኝ ብለው ሄደው የሚያሰሩበት ቦታ ነው። እዛ ነው ጸሎት የሚደረገው በምስጋና። እውነት ነው የተጎዱ ሰዎች በዛ ሰዓት ላይ እግዚአብሔርን በዛ ቦታ ላይ ያስባሉ፣ ይፈራሉ። የጎደላቸው ያመማቸው ህመማቸው ወደ እግዚአብሔር እንዲያስታውሱ ያደረጋቸው የታመሙ ሰዎች እውነት ነው ይጸልያሉ ለራሳቸው። ነገር ግን ቤተክርስቲያንን ውርጃ ከሚፈጸምበት ስፍራና ሆስፒታል ውጭ እኩል ቤተክርስቲያንን ማወዳደር ክርስቶስን ማወዳደር አይደለም እንዴ? ለኔ እኮ ቤተክርስቲያን ክርስቶሴ ነች። ለምእመን እኮ ቤተክርስቲያን አምላኩ ነች። የአምላኩ መታያ ስፍራው ነች። አምላኩ የሚገለጥባት ስጋው ደግሞ የሚፈተተበት ስፍራ እኮ ነው። እንዴት ነው ሆስፒታልን ከቤተክርስቲያን ጋር ለማወዳደር የሞከራችሁት? ነውር ስለሆነ ነው። ቃሉ የማይወዳደር ነገር አይወዳደርም። ክርስቶስን ከሳጥናኤል ጋር ማወዳደር ማለት ነው። ክርስቶስ አምላክ ነው። ሳጥናኤል ፍጡር ነው። ቅዱስ ሚካኤል መልአክ ነው፣ የእግዚአብሔር ወገን ማለት ነው። ሳጥናኤል ከቅድስና ወርዷል እንጂ መልአክ የነበረ ነው። አናወዳድርም። የሚወዳደርና የማይወዳደር ነገር እባካችሁ ለአንደበታችሁም ዝጉት። ምክንያቱም ያቀረባችሁት በግል በምትቀርቡበት ሳይሆን ሚዲያ ላይ ስለሆነ ነው። በሚዲያ የምነግራችሁ ትክክል ያልሆነ ነገር አታወዳድሩ። ስለዚህ እባካችሁ ወንድሞቼ እነዚህ ልጆች ሊያቀርቡ የፈለጉት ሐሳብ እንዲህ ነው ብዬ ልረዳው። ምን ብዬ ልረዳው መስላችሁ? ሆስፒታል የሚገባ ሰው ጉርለቱን ያን ያያል እና ወደ ጸሎት ለመመለስ ራሱን ያቀርባል ብዬ ልረዳው። ያቀረባችሁት አግባብ ትክክል ባይሆን በእንደዚህ ልስማው። ምክንያቱም ማቃናትም የኛ ኃላፊነት ስለሆነ እኔ አንተን መውቀስና ኃጢአተኛ ብሎ ማውገዝ አይደለም የኔ ትልቅ ስልጣን። ወደ እግዚአብሔር ቤት የሚቀርበውና እዚህ ቦታ ያለውን ክብር እንድታይ ነው። መሐሌት ይከናወናል፣ እግዚአብሔር ይመለካል፣ ይመሰገናል። ቅዳሴ ይከናወናል፣ መሐሌት ይቆማል፣ ኪዳን ይቆማል። ቅዳሴ ስጋ ወደሙ ይፈተታል፣ የክርስቶስ ስጋና ደም ይፈተታል። ዝማሬ ይከናወናል፣ ዝማሬው ምስጋና ነው። ወንጌል ይሰበካል። ወንጌል ማለት እኮ የጸሎት ስርዓት ማለት ነው። እግዚአብሔርን የምናመልክበት የጸሎት ስርዓት ማለት ነው። ይሄ ሁሉ ህዝብ እየተመላለሰ የሚጸልየው ምስጋናው ምን ሁሉ የጸሎት ፕሮግራም ነው እንጂ ሆስፒታል ለመታከም ነው የሚሄደው። መርፌ ለመወጋት፣ ለማስወረድ፣ እግሩን ለማስቆረጥ፣ እጁን ለማስቆረጥ፣ ኦፕራሲዮን ለመደረግ ነው የሚሄደው። ያንን ከዚህ ጋር ማወዳደርህ በጣም አሳፍሮኝ ነው ይሄን ፕሮግራም የሰራሁበት። በመጨረሻ ማቀርብላችሁ ሰውዬ ከተከተላችሁ ሰው መግደል ትችላላችሁ። ይሄን ሰውዬ ከተከተላችሁ መስረቅ ትችላላችሁ። ይሄን ሰውዬ ከተከተላችሁ ማመንዘር መብታችሁ ነው። ይሄን ሰውዬ ከተከተላችሁ አሁንም ማቀርብላችሁ ከኔ በቀር ሌላ አምላክ አታምልክ የሚለውን የእግዚአብሔርን ቃል ትሽራችሁ ሌሎች አማልክቶችን ማምለክ ትችላላችሁ። ይሄን ሰውዬ ቀጣይ ከተከተላችሁ እናትና አባትህን አክብር የሚለውን እናትና አባትህን ዘርጥጥ ወደሚለው ቃል ትቀይሩታላችሁ። ይሄን ሰውዬ ከተከተላችሁ ሰንበትን አክብር የሚለውን ቃል ሰንበትን ሻር ወደሚለው ትቀይሩታላችሁ። አሁንም ማቀርብላችሁን ሰው ከተከተላችሁ በሐሰት አትመስክር የሚለውን በሐሰት ምንም ብለህ መስክር ይላችኋል። ይሄን ሰውዬ ምን ስላለ እንዲህ እንዳልኳችሁ ላሳያችሁ፣ ተመልከቱት። ህግ ለምን ተሰጠ? ሰዎች መጠበቅ የማይችሉ ከሆነ እግዚአብሔር ለምንድን ነው የማይቻል ነገር አምጥቶ የደነገረው? ሰዎች ላይችሉ እንደማይችሉ እያወቀ 9ኙን ጠብቆ አንዱን ያጎደለ 10ሩን እንዳጎደለ ይቆጠራል ተብሎ ተጽፏል። ግን እግዚአብሔር እውነትም ለምንድን ነው ይህን አስቸጋሪ ነገር አምጥቶ የደነገረው? መልስ ማግኘት አለበት። ይሄ ታተራምሰው ነበረ እና የሚረዱ ሰዎች አሉ። 10ቱ ትእዛዛት መጠበቅ ይኖርብናል አይኖርብንም እኛ ክርስቲያኖች የሚል ጥያቄ ተጠየቀ እና what do you expect to say? ምን አልክ? እስቲ ንገረኝ። መጠበቅ የለብንም ነው? ምን ጥያቄ አለው? ለምን ለሚለው ጥያቄ ትንሽ ደቂቃ ተሰጥቶኝ አብራርቼ ነበርና ላንቺ ባጭሩ ልንገርሽ። ሲጀመር ለቀደሙት ነው የሚለው፣ አታመንዝር ተብሎ እንደተጻፈ ለቀደሙት እንዲህ ተብሎ እንደተጻፈ
ኢየሱስ ክርስቶስ በመጣ ዘመን ለቀደሙት እያለ የተናገረው ከዛሬ 2000 ዓመት በፊት ከኢየሱስ ሞትና ትንሣኤ በፊት ለነበሩት አይሁዳውያን ማለት ነው። አሁን እኮ በእነዚህ 2000 ዓመታት ያሉትን አይሁዳውያን አይመለከታቸውም፣ እንኳን እኛን ከአሕዛብ ወገን የሆነን ሰዎች። ራሱን ከአሕዛብ ወገን ቆጥሯል። እኛ ግን ክርስቲያን ነበርን። ሕገ ኦሪትን ሕገ ቤተ ክርስቲያንን የምንጠብቅ የነበርን ራሱን እንደ አሕዛብ ወገን ቆጥሯል። እኛ አሕዛብ አልነበርንም፣ ክርስቲያን ነበር። ኦሪትን በፊትም የምንጠብቅ ቤተ ክርስቲያን የነበርን እሱ ፕሮቴስታንት ነው። ለዚህ ነው ለእናንተ ነው የምነግራችሁ። ይሄ የሃይማኖት ተቋሙን አይወክሉም፣ ግለሰቡን ነው የምነግራችሁ። ግለሰቡን የምትከተሉ ሰዎች ከሆናችሁ አምጥቶ የደነቀረብን ያላችሁ የተናገረው እግዚአብሔር ነው። እሱ አምጥቶ አልደነቀረብንም ብሎ ነው ሊነግራችሁ የፈለገው። እግዚአብሔር ደንቃሪ ሆኖ በእንደዚህ አይነት ቋንቋ እንጠቀምበትና ይሄንን ምላሽ ለመስጠት ያበቃኝ ድፍረት ስለሆነብኝ ነው። ድፍረት ነው፣ መታበይ ነው፣ መተበት ነው፣ አምላክን መዘበት ነው። ይሄ እኔን አይመለከተም ካለ ግደሉት እስኪ። ገዳዩ ኃጢአተኛ አይደለም ነው? ይግደል እስኪ። ወንጀለኛ አይደለም ኃጢአተኛ አይደለም ማለት ነው? ያመንዝር እስኪ፣ ሚስቱ አትፈታውም ማለት ነው? ይስረቅ እስኪ፣ ሌባ አይደለም ማለት ነው? እግዚአብሔር ፊት በቃ ኢየሱስ ጌታ ነው ስላለ ይድናል ማለት ነው? እንደዛ ስለሆነ አይደለም። ፕሮቴስታንቶች በዚህ ያምናሉ? አያምኑ። ይሄ ግለሰብ ነው የሚያምነው። ይሄ ግለሰብን የምትከተሉ ሰዎች 10ቱ ትእዛዛትን አለመፈጸማችሁ አያስጠይቃችሁም እያለ ነው በሃይማኖት። ስለዚህ ዓለም ላይ የምትሰሩት ወንጀል በሙሉ በድፍረት ነው የምታደርጉት። ወንድሞቼና እህቶቼ፣ ሁሉም ሃይማኖት ተቋማት ውስጥ የሚፈጸሙ የግለሰቦች ጉዳይ የሃይማኖት ተቋማቶቹን አይወክሉም። ለዚህ ነው ለየት አድርጌ ያቀረብኩላችሁ። አርአያ መካሻ ነኝ ቃለ ቀርም ያቀረብኩላችሁ። ይህ የመነሻ መረጃዬ ነው። ነገ በጣም የከበደ መረጃ ይዤላችሁ መጣለሁ። ዛሬ አቋርጬው፣ ምክንያቱም በጣም ስለረዘመብኝ። አርአያ መካሻ ነኝ ቃለ ቀርም ያቀረብኩላችሁ። ስለነበረን ቆይታ አመሰግናለሁ። ሰናይ ቀን። የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች! እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።